ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን። ዛሬም እንግዲህ በሃይሚና በብሩኬ ቪዲዮ በድጋሚ ዛሬም ተገናኝተናል። እንዴት ናችሁ? በል እንዴት ናችሁ? ሰላም ናችሁ ወይ? እኛ ውድ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እሷ እንዳለችው ዛሬም በድጋሚ እንግዲህ በእነ ሃይሚ ጉዳይ ወደ እናንተ መተናል። የእነ ሃይሚ ጉዳይ በጣም የሚያሳዝን ደረጃ ላይ ደርሷል። ዛሬ ትላንትና የመለያየት ውሳኔ ወስና ሃይሚ መሄዷን አይታችኋል። እናንተ በቤተሰብ ዙሪያ መለያየታችን ኦፊሻል መሆን አለበት የሚል ነገር አንስታ ነበረ። ያ ደግሞ እንዲሆን የፈለገችው እሷ በቤተሰብ ማዕከል ያለው ዝምድናው እንዳይበላሽ በማለት ነው ብላለች። ግን ዛሬ እንግዲህ ጋሽዬን ይዘው መጥተዋል። በጋሽዬ ፊት መለያየታቸውን ያው ውሳኔህን አሳውቀኝ ብላው ነበረ። ያን ውሳኔ ለማሳወቅ በጋሽዬ ፊት እንግዲህ ዛሬ ተነጋግረዋል። ሁለቱም ወስነዋል። በተለይ ሃይሚ ወስና ከዚህ በኋላ በነገራችን ላይ ቡና እየጠጣው ነው። ቤተሰብ ቡና እንጠጣ። የቡና ስስኝ ሃይሚ እንግዲህ ትናንትና ሁላችንም እንዳየነው በቃ የብሩኬና የጋሽዬ የልጅና የአባት ትስስሩ እንዳይጠፋ በይፋ ነግራ መለየት ነው የፈለገችው። ለብሩኬም እናት ለጋሽዬ መናገር እንደምትፈልግ ትናንት ተናግራ ነበር። ስለዚህ ዛሬ ጋሽዬን ይዛ መታለች። በይፋ ቤተሰብ ያወቀው የሁለቱ መለያየት ብቻ ሳይሆን በእነሱ መለያየት ውስጥ መለያየት የሌለበት ደግሞ ቤተሰብ ስላለ ግንኙነቱን እንደጠበቀ እኔ ልውጣ ከመሃላችሁ ብላለች ሃይሚ። ዛሬ እሱን ሊነግሯቸው እንግዲህ ጋሽዬን ይዛ መታለች። ልክ አይደለም። በነገራችን ላይ ብሩኬ እያሳየ ያለው ለጋሽዬ ያለው ፍቅር፣ ለቤተሰብ ያለው ፍቅር የተለየ ነው እናውቃለን። አክብሮቱ ጋሽዬም ደግሞ ለብሩኬ ያለው ነገር እናውቃለን። ሃይሚም ደግሞ ለሙሽዬ ያላትን ነገር እናውቃለን። ሙሽዬም ለሃይሚ ያላትን ነገር እናውቃለን። በጣም ትስስራቸው የሚገርም ነው። ማንም ሰው የሚፈልገው አይነት ትስስር ነው። የቤተሰብ ትስስር ከነሱ ፍቅር አልፎ ቤተሰብና ቤተሰብ ምን ያህል እንኳን እንደሚዋደድ የተለየ ነው። ሁሉም ሰው እንደዛ ቢሆንለት የሚመኘው ነውና ይሄን ሁሉ ነገር ነው እንግዲህ አሁን የሚያጡት በእነሱ መሀል በተፈጠረ ችግር ይሄ ሁሉ ነገር ነው የሚቀረው። ገብቷችኋል? አሁን ሃይሚ በምትለው መንገድ ምንም ሊሆን የሚችል ነገር የለም። ሁለቱ ተለያይተው ብሩኬ መቼም እና ሃይሚ ጋር ሄዶ ጥሩ ስሜት ስለማይሰማው አይሄድም፣ ምንም እንኳን ቢወዳቸው ማለት ነው። ሃይሚም ብትሆን እነ ብሩኬ ጋር ብትመጣ ሙሽዬ ጋር ብትመጣ ያ ስሜት እንደዛ ነፃ ሆና እንደ ከብሩኬ ጋር በነበረችው ጊዜ የሚሰማትን ስሜት ተሰምታ ደስ ብሏት ምናምን ነገር አታደርግም። ሰው ስለሆነን አንችልም። ስለዚህ ብሩኬና ሃይሚ መረጋጋት ነው ያለባቸው። ለምንድን ነው በዚህ ልክ እንደዚህ መሆን ያስፈልገው? ለምንድን ነው አንድ ሰው መጣና በመሃላችሁ የሆነ ነገር አደረገና እናንተ ስንት ጊዜ የገነባችሁትን ፍቅር ባንዴ ትበትኑታላችሁ እንዴ? ይሄ ትክክል አይደለም። አምርራለች እና ሃይሚ ፊቷ ላይ በነገራችን ላይ አይታችኋት ከሆነ በጣም ምቅ አርጋ ያዘችው ስሜት ያለ ይመስለኛል። ልክ አይደለም። በነገራችን ላይ ምቅ አርጋ ያዘችው ስሜት ምናልባት እኛ ያላወቅነው እሷ ደግሞ ያወቀችው ነገር ሊኖር ይችላል። ማለት ብዙ ነገሮች እንግዲህ ወደ ኦዲየንስ ያመጣሉ፣ ወደ ቤተሰብ ያመጣሉ፣ ወደኛ ያመጣሉ፣ እናያለን። ይሄ ጉዳይ መታገስ የሚያስፈልገው ነገር እያለ በዚህ ደረጃ ተስፋ ቆርጠው መለያየት፣ ቤተሰብ እንኳን የነሱን ግንኙነት እንዴት እንደሚፈልግ ተመልከች። ጋሺ ምን ያህል የነሱን አንድነት እንዴት እንደሚፈልግ ሙሺ ትላንትና እንኳን የሚያልሰማች ነው ያልኩት። ምክንያቱም አልነበረችም የቤት ማለት ነውና ሃይሚ መታ ያንን ውሳኔ በጣም የሚያሳዝነኝ ነገር ይሄ ተልኮ እንደሆነ ማወቅ መቻል አለባቸው። በነገራችን ላይ የኛ ቤተሰቦች በጣም ጎበዞች ናቸው። ቢኒያም የተባለው ልጅ እንግዲህ የኢዩ ፍቅረኛ ነው ምናምን ብሎ የመጣው ልጅ ምንቴ አይደለም፣ ቢኒያም የምንቴ ጓደኛ ነው። ምንቴ ማለት ደግሞ ሃይሚን አፈቅራታለሁ ብሎ ብዙ ጊዜ ቪዲዮ ሲሰራ እናውቃለን። ዩቲዩብ ላይ እየሰራ ምናምን ነገር የሆነ ጊዜ እንደውም በሃይሚ ፍቅረኛ በብሩኬ ተደብድቤያለሁ፣ ለምን አፈቀርክ ተብዬ ተደብድቤያለሁ ሁሉ ብሎ ቪዲዮ ሲሰራ ነበረ። ይሄ ልጅ እንግዲህ ከዛ ከልጁ ጋር ጓደኛ ነው። ተልኮ ያለው ነው የሚመስለው። ምክንያቱም ልጁ ከኢዩ ጋር ምንም ነገር እንደሌለው እናውቃለን። በቃ ማለት የሚያደርጋቸው ነገሮች ምንም አይነት ኢዩም ብላለች ግንኙነት የለንም ብላለች። እንግዲህ ይሄ ልጅ በመሃል የመጣው እንግዲህ ብሩኬንና ሃይሚን አላይቶ የዛ የምንቴ ጓደኛ ሊያደርጋት ለምንቴ አሳልፎ ሊሰጣት ይመስለኛል።
ምናልባት ሁለቱስ የራሳቸው አጀንዳ ቢኖራቸው ለምሳሌ እዩና ቢኒያም የሚባለው ሁለቱ ተቀናጅተው ሁለቱን አፍርሰው ይሄኛው የምንቴም ጓደኛ ቢኒያም የሚባለው ወደ ምንቴ ይዟት ሊሄድስ ቢሆን ከዛም በኋላ እሷ ወደ ብሩኬ ወደ ራሷ በቃ እነሱ አሁን ለምሳሌ እዩም መሀል ላይ የነሱን ድርሰት ሲሆን ቢሆን የተጫወተች ያለችው ምን ናካል ይመስላል። ልክ ነው። አሁን እንግዲህ ይሄም ያስኬዳል። ለምሳሌ ሁለቱ ፍቅረኛሞች ሆነው ታዲያ ምንቴንና ሃይሚን ለማገናኘት ቢኒያምና እዩ የሰሩት ፌራም ሊሆን ይችላል። ስለዚህ ምናልባት ደግሞ ከጀርባ እኛ ያላየነው ስክሪን ላይ ያልወጣ ነገር እኛ ያላየነው ለሷ ተስፋ እንድትቆርጥ ያሳዩአትም ነገር ሊሆን ኦዲየንስ ባይዘይ ይያሉ ነበር። በድብቅ የላከችላት ቪዲዮስ ቢኖር ሃይሚ በቃ እንለያይ ብላ በደፈናው የያዘችው ነገር አለ እያሉ ነበርና ሊሆንም ይችላል። ግን ደግሞ እሱን ነገር ደግሞ መነጋገርና ለመሰለሽ አሁን እንደዛ ያለ ነገር ቢኖር አንደኛ ቤተሰብ ጋሽዬ ለምሳሌ በዚህ ነው ያክል ልክ መልፋት አይጠበቅባቸውም። መረጃ ካላት ማለት ነው። ለጋሽዬ ከካሜራ ጀርባ መታየት ካለበት ከካሜራ ጀርባ ለጋሽዬ ተሰጥቶ ጋሽዬ በዚህ ነገር ላይ ውሳኔ ይሰጡበታል። እንደሱም ላታረግ ይችላል። አንዳንድ ጊዜ አሁን ለምሳሌ ሃይሚ ብሩኬን በጣም ነው የምትወደው። በጣም ስለምትወደው ጋሽዬም ደግሞ በጣም ነው የሚወዱት። ከጋሽዬ ጋር ያለውን ግንኙነት እንዳያጣ ስትል ምናልባት እንደዛ መጥፎ ቪዲዮ እንኳን ቢላክላት እርግጠኛ ሆኜ የምነግር ለጋሽዬ አታሳያቸው። በነገራችን ላይ ደግሞ እኔ ታሳያለች ብዬ የማስበው ምን ታውቂያለሽ? ጋሽዬ ባለፈው ብሩኬን እንደው ይሄ ነገር እውነት ቢሆን እንኳን ያሉት በቃ እዩ የያዘችው ልጅ ያንተ እንኳን ቢሆን ምንም ችግር የለውም ነው ያሉት። ባንተ አልተጀመረም ነው ያሉት። ከዚህ ያለፈ ነገር ሊሆን አይችልም። እንደ ሰውኛ እሷ ደግሞ እንደ ሰውኛ አባቷ ለፍቅረኛዋ ያላቸውን ልብ ስለምታውቅ ምናልባት ለጋሽዬ ሳትናገር ለማንም ሰው ሳትናገር ሃይሚ ልትወጣ የፈለገችው ነገር ሊኖራት ይችላል። አለዛ ደግሞ ሃይሚ እንደተለመደው በጣም ቶሎ ነው ኮንሺየስ ናት፣ ቶሎ ይከፋታል። እንደውም ይሄኛው ትንሽ ኬዙ ከበድ ያለ ነው። በርግጥ ብሩኬም ተስፋ ቆርጧል በአሁኑ ማለት ነው። ምክንያቱም በልመና የራሴ ላደርግ አልችልም ጥሎ ለሄደ ሰው ዋጋም ከፍለለት ሰው በዚህን ያክል እኔን ጥሎኝ የሚሄድ ከሆነ ምንም ከዚህም በኋላ ምንም አልፈልግም። እኔም በቃ እንደው መለያየቱ ለኔ ሰላም አለው እና ከዚህም ለመራቅ ውሳኔ እንዳደረገ እየተናገረ ነው። እና ራቀ ብሎ የራሴን ጊዜ የራሴ ብቻዬን መሆን ፈልጋለሁ እያለ ነው። ብቻ ሆኖ ማሰቡ ጥሩ ነው፣ ግን ደግሞ ሁለቱም ቢረጋጉ ጥሩ ነው። ምክንያቱም ሃይሚን ብትረጋጊ ጥሩ ነው። ብትረጋጊ ጥሩ ነው ማለት ያልፋል ይሄ ቀን። አሁን እኮ የቤተሰቧን ጫና ነው መቃወም እንዲያቃታት እሷ። አይ የቤተሰቡ ጫና ያው ልጃቸውን ስለሚያውቁ በመሀላቸው ያለውንም ነገር ስለሚያውቁ ጋሽዬ ያለፉበትም ህይወት ስለሆነ አንዳንዴ እኮ ያለፍክበት ሲሆን አንተ አልፈ የሆነ ከፍ ያለ ቦታ ላይ ከሆንክ እንዴት እንደሚያልፉት ታውቀዋለህ። እና ንቀት አልፈዋለህ፣ ምክንያቱም እንደሚታለፍ ታውቀዋለህ። ጋሽዬ ያንን ስለሚያውቁ ነው ነገሩን ናቅ አድርገው ያለፉት እንጂ የሃይሚ ጉዳት ሳይሰማቸው ለልጃቸው ሳያዝኑ ቀርተው ወይ እሷን ለመጫን አይደለም። በቃ እንደሚያልፍ ስለሚያውቁት ነው ጋሽዬ፣ ምክንያቱም ያለፉበት ህይወት ስለሆነ እና ከብዙ ተሞክሮም እኮ እድሜ በሄደ ቁጥር እድሜ ትምህርት ቤት ነው። ብዙ ነገር ስለሚያውቁ ጋሽዬ ትልቅም ሰው ስለሆኑ ከዛ አንፃር እነሱ የልጅ ጨዋታ እየተጫወቱ እንደሆነ ገብቷቸዋል። ግን ጋሽዬ በጣም ጠንቃቃ ሰው ናቸው። ልጆቹን ሃይሚንም ብሩኬንም ስሜታቸውን ላለመጉዳት የተቻላቸውን ያህል ጥረት አድርጓል። እንደውም ወደ መጨረሻ ኢሞሽናል እየሆኑ መጡ። በጣም በሃይሚ በተናገረችው ነው ኢሞሽናል የሆኑት። ጋሽዬ በጣም የተናደዱት ምንድነው ሃይሚ ሌላ ፍቅረኛ መያዝ እንደምትፈልግ በመናገሯ ጋሽዬ በጣም የተናገሩት ጉድጓድ ግቢ እውነት ያስብላል። ገብቷቸዋል። ሰው እዚህ ጋር እውነት በወንድ ምክንያት ተጎዳው ያለ ሴት ወዲያውኑ ኢሚዲየትሊ ሌላ ወንድ ፈልጋለሁ ማለት ምን ማለት ነው? የሳቸው እንትን በጣም በቃ ፊታቸው ላይ እኮ ሲጀመር ማለት ነው እሷ ራሱ እንደዛ ማለቷ እውነት ለመናገር ትክክል አይደለም። ሃይሚ አሁን ደክሟታል። ያው እኮ ነው አሁን ይኸውልሽ የሆነ ጋር አንድ ነገር ማለት ነው አንድ ወንድ በሆነ ሴት ተስፋ ሲቆርጥ ሴት የሚባል ነገር በቃ በዛን ታይም ላይ ለማሰብ ይቸገራል። ገብቶሻል አይደለ? ሲጀመር ሃይሚም ሄዳ እኮ ሌላው እንድትይዛላች ብላችሁ አታስቡ። መለየት አይላዩም እነሱ። እንደው ነገሩ በጣም መሀላቸው ገብቶ በጣም ትርምስምሳቸውን እያወጣ በማይረባ ነገር ፍቅራቸውን በዚህ ደረጃ እነሱ ማበረታታቸው ሃይሚ ማለት ነው ተናዳለች። ንዴቷ ነው። ሰላሙንም ትፈልጋለች። ግን ደግሞ 100% ሁላችንም እርግጠኛውን የምናውቀው ከብሩኬ ውጪ ሰው ለማሰብ በጣም የምትቸገር ሰው ናት ሃይሚ ብዬ ነው የማስበው። ምናልባት እንግዲህ አሁን እሷ የእውነት ወንድ ለመያዝ ወይም ደግሞ ሌላ ፍቅረኛ ለመያዝ ሳይሆን ብሩኬን ተስፋ ለማስቆረጥና ብሩኬ በቃ አትፈልገኝም የሚል ደረጃ ላይ ደርሶ ከህይወት ውስጥ እንዲያወጣት ነው እሷ እያለች ያለችው። እንዲህም ተስፋ እንዲቆርጡ ፈልጋለሁ። እንዲህ ስል ግን
እንደሚጎዳ አውቃለሁ እያለች ነው። ብሩኬን እንዲህ ስል ሌላ ፍቅረኛ ይዛለሁ ሲል እንደሚጎዳ አውቃለሁ፣ በጣም ጎድቼዋለሁ ምናምን ነገር እያለች ነው። እየጎዳችሁ እንደሆነ ራሱ ታውቃለች። 2 ዓመት እኮ ቀላል አይደለም። አብረው ኖረዋል። የሚያስደስተው የሚያስከፋውን ድክመቱንም ብርታቱንም ታውቃለች። ስለዚህ ምን እንደሚጎዳው ስለምታውቅ ነው የተናገረችው ነገር ስሜቱን ይጎዳል፣ ምንም ጥያቄ የለው። ግን ደግሞ አንተ እንዳልከው ተስፋ እንዲቆርጥ በነገራችን ላይ ብሩኬንም ብቻ አይደለም ተስፋ ማስቆረጥ የፈለገችው ቤተሰብንም ጭምር ነው፣ ጋሽዬንም ጭምር ተስፋ እንዲቆርጡ በቃ እዚህ ደርሳለች ሃይሚ ተብሎ እንዲታዋት እንደ ትናንትናው ጋሽዬ እየተቆጡ ወደ ኋላ እየመለሷት ምናምን እንደሱን አልፈለገችውም። አሁን ላይ ይመስለኛል እያደረገች ያለውን ነገር ጋሽዬም ነው ቤተሰቦቿ በጣም ነው እየተጫኗት አለው ከቤት ማለት ነው። እያደረገች ያለችው ነገር ትክክል እንዳልሆነ መረጋጋት እንዳለባት ጋሽዬ ከዚህ ፊትም ብለዋል። ለምን አትረጋጊም? 1 ወር 2 ወር ለምን አትታገሽም? ከዛም በኋላ ውጤቱን እናውቀዋለን። ውጤቱን ካወቅን በኋላ እኔ ማደርገውን ራሱ እኔ አውቃለሁ ብሎ ነበር ጋሽዬ ማለት ነው። ሃይሚ ግን ያችን ጊዜ መታገስ አልቻለችም። ብሩኬ ደግሞ አሁን ሰላሜን አጥቻለሁ፣ በቃ ነገሮችን ለማስተካከል ያላደረኩት ነገር የለም፣ ዋጋ በጣም ከፍያለሁ፣ ይቅርታ ብያለሁ፣ ከዚህ በላይ ደግሞ ወዴትም መሄድ አልችልም ነው። አንድ ሰው ሲያጠፋ ይቅርታ ነው ማለት ያለበት፣ ሌላ ነገር ምንም አይደለም። በቃ የመጨረሻ የጥፋታችንን ጥግ በቃ እንዲሰረዝልን የምናደርገው በይቅርታ ነው። እሷ ደግሞ ያንን ይቅርታ ልትቀበል ፍቃደኛ አልሆነችም። ሃይሚ ደግሞ ይሄን የምትለው ለምንድን ነው? ሁሉ ጊዜ የሱን ችግሮች እያረምኩ መኖር አልፈልግም ነው። አይ እሷም እኮ ትሰራለች ስህተት። ሁላችንም አሁን በግንኙነት ላይ ሴትም ወንድም የየራሳችን ስህተት እንሰራለን። እንደዛ ከሆነማ አንደኛው ሰው ነው አንደኛው እግዚአብሔር ነው ማለት ነው። ሰውና ሰው እስከሆነን ድረስ እንበዳደላለን። ግን ደግሞ እንኳን ሰውና ሰው እንኳን ከእግዚአብሔር የሚታረቀው በይቅርታ ነው። በቃ እኛም በምህረቱ ነው የቆምነው። እሷ ምህረት ማድረግ አለባት፣ ይቅርታ ማድረግ አለባት። ስለዚህ ሃይሚ አልተጎዳሽም አልተበደልሽም አይደለም፣ ግን ደግሞ ቆም ብለሽ አስቢ። በቃ ብሩክ አሁን መጎዳት ላይ ደረጃ ደርሷል። አንቺ አልተጎዳሽም አላልንም፣ በጣም ተጎድታለች። እሱም በጣም ተጎድቷል። ዋጋ የከፈልሽበት ፍቅር ነው። 2 ዓመት ሙሉ ዋጋ የከፈልሽበት ፍቅር ነው። ገብቶሻል? ከዚህ በኋላ ብሩኬን ትተሽውን ብትሄጂ ደስተኛ ህይወት አትኖሪም 100%። እሱም ትቶሽ ሄድ የተሻለ ህይወት አይኖር። በቃ ማለት አንቺን ረስቶ ውስጥ ያለው ነገር ፍቅርሽን ደግሞ በራስ ጥፋት ያጣው ይሻላል። በሰው የምታጣው ነገር በጣም ያቃጥልካል። እውነት በጣም ከባድ ነው። አሁን ለምሳሌ ማለት ነው ብሩኬ አሁን በራስ ስህተት ምንም ነገር እንኳን እንደሌለበት ለማሳየት ለማረጋገጥ ያልወጣው ያልወረደው ነገር የለም። ሃይሚን ከህይወቱ እንዳትወጣ አንድ ላይ ያላችሁ ፍቅር እንዲቀጥል ብሩኬ ለሷ ለማሳየት ያላደረገው ነገር የለም። አንድ እሱ ነው። 2 ደግሞ በቃ አሁን ሌላ በጣም እንደው በቃ ማለት ልብ ይገዛሉ ብዬ አላስብም። ግን ልብ ከገዙ ቢኒያም እና አዩም በቃ ከህይወታቸው ብትወጡ በቃ ይበቃቸዋል። የኔ ያል ቁማር ከተጫወታችሁባቸው በቂ ነው። በጣም በቃ ይበቃቸዋል። ምክንያቱም ለምን ቢኒያም የእውነት እንደዛ አስበህ ከሆነ ላይሆንም ይችላል። የኛ ግምታዊ ሐሳብ ነው የሰጠን ያለን ግን የእውነት እንደዛ አስበህ ሃይሚን ወደ ሌላ ሰው ለመውሰድ አስበህ ከሆነ በጣም 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 ከባድ ሂደት ነው። በደካማ ጎናቸው ነው የመጣው ሲመጣ በደካማ ጎናቸው ነው የመጣው። ስለዚህ አንደኛ የሃይሚን ባህሪ ስላወቀ ነው ቢኒያምም የመጣው። አንዳንዴ ይኸውልህ ድክመትን ሲያቅሰው በድክመት በደንብ ይጠቀምባል። ሃይሚ ትንሽ መከፋት ሲመጣ ሁሌም እንለያይ ስለምትል ይችን ደካማ ጎኗን ለመጠቀም ነው። ብዙ ጠንካራ ጎኖች አሏት። እሷን አይደለም ሰው የሚያየው። ሊጎዳ ሲመጣ ትንሿን ደካማ ጎንህን ነው የሚያየው። ስለዚህ በቃ ባካችሁ ተዋቸው ይኑሩበት። ታስታውሻለሽ ከዚህ ፊት እነ ዳኒ ያደረጉትን ነገር ሃይሚን እንዴት ዳኒ ነገሮቹን ቀምሞ ከብሩኬ ጋር አለያይቷት በቃ ለራሱ እሱ ፈልጓት ማለት ነው። ብዙ ደረጃ ደርሰው ነገሮች ሁሉ ሲባነኑበት ብሩኬና ሃይሚ ወደ አንድ ቦታ ተመለሱ ማለት ነው። ነገሮቹን አሁን በነገራችን ላይ ከ2 ወር በኋላ ውጤቱ ሌላ ከሆነ ከሃይሚ በላይ የሚሰበር የለም። ብሩኬ አይሰበርም በዛን ሰዓት ላይ። ቆይ ግን አሁን ለምሳሌ ይሄ ልጅ መጨረሻ ዲኤንኤ ተመርምሮ የብሩኬ ልጅ ቢሆን ብሩኬ ምን እንዳደረኩ አላስታውስም በመድኃኒት ነው ይሄ ነገር የመጣው ካለ ብሩኬ አባቱነቱን አምኖ ተቆራጭ ከማድረግ ውጪ ከሴት ጋር ይኖራል አይኖርም ብሏል። ሲጀመር እንደማይኖር ተናግሯል። አንዳንዴ ፍርዱን ስንናገር ራሱ ያው እንግዲህ መረጃዎች ወጥተዋል። መድኃኒት አርጋበት ምናምን ነው ተብሎም ወጥቷል። እንደ እውነት እንኳን ቢሆን ነው የምላችሁ አያርገው። ግን ቢሆን እንኳን ሃይሚና ብሩኬ የሚለያያቸው ነገር አለ ብዬ አላስብም። አይ አሁን መለያየት እንኳን ቢሆን ማለት ነው። ምክንያቱም አሁን ይኸውልሽ አንድ ምናልባት ላያግባባቸው የሚችለው ምንድነው እኔ ምንም ነገር አላደረኩም 100% እርግጠኛ ነኝ ያለ ነው አል ብሩኬ። ግን ደግሞ
እንደዚህ ብሎ በኋላ የሱ ልጅ ቢሆን ዋሽተኛል የሚለው ነገር ራሱ ይሄዳል። አሁን ማለት እውነትነት አላት ብለን እኛም በዛን ጊዜ ውሳኔው የሷ ስለሆነ ማለት ነው። ግን መድኃኒት ተደርጎበት ራሱን የሳተ ሰው ሆነ ምንድነው መታረቅ? ምንም መረጃ አልታየም። ኦልሬዲ ሰዎች እንደዛ ተባለ እንጂ መድኃኒት አጥታውለሽ ምናምን ተባለ እንጂ ለምሳሌ ሀብቴ ከጓደኛዋ ነው የሰማሁት፣ ከእዩ ጓደኛ ነው የሰማሁት መድኃኒት አጥታው ነው እንደዛ ያደረገችው ቢሆን ነው። ግን መረጃውን በእርግጠኝነት ግን የብሩኬም አይመስለኝም። ያን ያለም ረጅምም ለእዩም የልብ አንስታ የብሩኬ አይደለም። የብሩኬ ቢሆን ብሩኬ ነገሮቹን ለማስረዳት ነገሮቹን እውነታው ምክንያቱም ነገ የሚፈጠረው ነገ በአይን የሚታየውን ነገር ዛሬ ይደብቃል ብዬ አላስብም። ይሄን አልደብቆ ሃይሚ ወደ ራሱ ለመመለስ በዚህን ያክል ደረጃ ይሄዳል የሚል እምነት የለንም። ሃይሚ ደግሞ ቆም ብላ ማሰብ ነው ያለባት። በቃ ቢያንስ አንደኛ እውነት ለመናገር ልጅነትም እንዳለባቸው ያሳያል። በቃ ጋሽዬ ለዚህ ነው እየተቆጣቸው ያሉት። በቃ ለምን ቆም ብለሽ አታስቢም? በቃ ተረጋጊም እያሉት ያሉት ለዚህ ነው። በነገራችን ላይ ሃይሚ ከማደስ እንጂ ከማፍረስ የሚገኝ ነገር የለም። ፍቅራችሁን ብታድሱት ነው የሚሻለው። በቃ የተሻለው ነገር እሱ ነው። እስቲ ጣላቶቻችሁን ማሳፍሯቸው፣ ግድ የላችሁ ማለት ማንም ስለመጣ እናንተን ፍቅር እንደ ጀልባ እያወዛወዘ የሚቀጥልበት ምንም ምክንያት የለም። ስለዚህ ጠንከር ብለሽ መልህቅሽን ሰፋ አድርገሽ ብሩክ ላይ ያለሽን እምነትሽን ገንብተሽ አስበሽበት ወደኋላ ብትመለሽ የተሻለ ነገር ነው። ምክንያቱም አሁን ከተፈጠረው ከአንድ ወር ችግር ይልቅ ያሳለፋችሁት የ2 ዓመት ፍቅር ይሻላል። ሲነጻጸር በጣም ሰፊ ጊዜ ነው። ማፍረስ ቀላል ነው። መገንባት ግን ለመገንባት የፈጀችው 2 ዓመት ከእድሜሽ ላይ ነው። ከእድሜሽ ላይ 2 ዓመት ተቀንሶ ዋጋ የከፈልሽበት፣ ያለቀሽበት፣ ታመሽ ወደቅሽበት፣ የተነሳሽበት ብዙ ነገር የሆንሽበት ነው። ለሴት ልጅ ደግሞ ጊዜ ምን እንደሆነ 2 ዓመት ደግሞ ቀላል ነገር አይደለም። ብዙ ነገር አይተሽበታል። ከብሩኬ ጋር ሆነሽ ብዙ ፍቅርን አግኝተሽበታል። ከሰውም ከቤተሰብም ደግሞ ቤተሰብሽን ያለ የወደደልሽ ሰው መሆኑ ደግሞ በጣም ደስ ይላል። እውነት ነው። ብዙ ሰው እኮ ገና ጮኛ ስንይዝ ሁላችንም በሰዓቱ የሚሰማ ምን ላይ ይወድቆ ይሆን? ምን ላይ ለሴት ልጅ ምን ላይ ወድቃ ምን አይነት ሰው ላይ ወድቃ ይሆን የሚለው በጣም ያስጨንቃል። ይሄ ግን የታወቀ ቤተሰብ የወደደልሽ ልጁ በአካባቢ ተወዳጅ የሆነ ልጅ እኛ ምንወደው አይነት ልጅ ነው የሚያደርጋት እሷን ለማስደሰት የሚያደርጋቸው ነገሮች በሙሉ በጣም ደስ የሚሉ እንደዚህ ያለ ሰው አግኝቶ በራስ ምክንያት ማጣት ማለት ከባድ ነው። በነገራችን ላይ ምናልባት አንዳንዴ መግፋት ዋጋ ሊያስከፍልም ይችላል። ስለዚህ ብትረጋጊ ጥሩ ነው። ዋጋ ከፍለሻል እስካሁን ድረስ ዋጋ ስለከፈልሽ ብሩኬም ጊዜ ስጣት። ያለው ነገር ቀላል አይደለም። ያለፈችበትን ሂደት ታውቀዋለህ። የብዙ ሰው ፊት አይታለች። እዚህ ጋር ስትመጣ የዩን ፊት መገለማመጥ አይታለች። እዛ ጋርም ያ ልጅ መጥቶ ማይሆን ነገር ሲመሰክር ቪዲዮዎቹንም አይታለችና በየጊዜው የተለያየ ድራማ ማየቷ አይችልሽ ጎድቷታል። ጥያቄ ነው። ብሩኬም ይሄንን ይረዳታል ብለን ተስፋ እናደርጋለን። ስለዚህ እስቲ ግድ የላችሁም እናንተ የተሻለ ልጆች ናችሁ። ጭንቅላታችሁም የተሻለ ማቹርድ ነው። እነዚህ እንደ ጋሪ ፈረስ ተግተልትለው ከመጡት ፍቅራችሁን ለመበተን ከመጡት ሰዎች ይልቅ እናንተ የተሻለ ናችሁ፣ ትሻላላችሁ እናንተ። በነገራችን ላይ እናንተ እንደዚህ ስትሆኑ እነሱ ከዳር ሆኖ ነው የሚስቁባችሁ። ይሄን ማወቅ መቻል አለባችሁ። እናንተ እንደዚህ ስትባሉ መጥተው የሆነች ጠጠር በመሃላቸው ጥለው እነሱ ከዳር ቁጭ ብሎ በቃ አላማችን ተሳካ ብሎ ነው። እናንተ እኮ ፍቅራችሁን ስገነቡ ማንም ያገዛችሁ ሰው የለም። ማንም በዚህ መንገድ ሂዱ፣ ይሄን ብታረጊ ለፍቅረኛሽ የተሻለ ህይወት ነው፣ ይበልጥ ከብሩኬ ጋርሽ ነገር ይጠናከራል ሃይሚ ያሉ ጓደኞች ሊኖሩ ይችላሉ፣ ቤተሰብም ሊኖሩ ይችላሉ። ግን በእርግጠኝነት እነዚህ ሰዎች እርስ በርስ ነው የሚመጣ ነገር ነው። እነዚህ ሰዎች ግን ምንም ለፍቅርሽ ለአንተም ብሩኬ ለፍቅርህ አስተዋጽኦ ያደረጉ ሰዎች አይደሉም። ስለዚህ ናቂያቸው ሃይሚ፣ ናቃቸው ብሩኬ። በቃ ተመለሱ ለራሳችሁ። ይሄን ያለ ሰይጣን ክፍተት አትስጡ። በቃ በመጨረሻ ግን ጋሽዬ እንግዲህ ሁለቱም ለየብቻ ሊያገኟቸው በመለያየት በሚለው ሁለቱም ተስማምተው ነው የተለያዩት ዛሬ ማለት ነው። ግን ጋሽዬ ሁለቱን ለየብቻ ለማውራት በሚል ተለያይተዋል። የሚያሳዝን ነገር ነው። በእርግጠኝነት አይለያዩም። ጋሽዬ ሁለቱንም እንግዲህ እንደ ዛሬ ከሆነ ጋሽዬ ምናልባት ዛሬ ሃይሚን የሚቀጣት ይመስለኛል። ትንሽ ወደ ሃይሚ ፖስተር ብሏል። ግድ ነው። ወደ ራሱ በጣም ደንግጣለች። መጨረሻ ወደ ኋላ ቀረች። ወደ ኋላ ቀረች። ምክንያቱም ጋሽዬ ብሩኬን ይዞ ሄደ። የምትገረፍ ሁሉ ነው ይመስለኝ። በቃ ልጅ እስከሆነች ደግሞ ስታጠፋ መገረፍ ግድ ነው። እውነት ለመናገር ብሩኬን ብሏል። አታስቸግሪ፣ እኔ ጋሽዬ ፊት ምንም ላለመናገር እየተቆጠብኩ ነው፣ ስርዓት ያዢ። ስለዚህ ብሩኬንም በጣም የምናመሰግነው ምክንያቱም ለሃይሚ ቤተሰብ ያለህን ክብር በቃ ማንኛውም ወንድ ልጅ በዚህ ልክ መሆን ያለበት የፍቅረኛውን የሚስቱን ቤተሰብ ማክበር መቻል አለበት። በቃ ቤተሰብ
ቤተሰብ ሲከበር ነው ትዳር የሚቆመው። ቤተሰብ ማክበር ማለት እኮ ማንነት ትናንት የመጣህበትን ይሄንን የተሰራ ቆንጆ ስሪት የሰሩትን ቤተሰቦች ማክበር ግዴታ ነው። ላንተ ያለውን ክብር ሰው የሚገልጸው ቤተሰብን በማክበር ነውና እውነት ነው። ስለዚህ እኛም በስተመጨረሻ ልንላችሁ የምንፈልገው ጋሽዬም ደስ እንዲላቸው ብቻ ሳይሆን የሚያውቁት የተሻለ ህይወት እንዳለ ስለተሰማቸው ስማቸው ግዴላችሁም። ከአባት የተሻለ ነገር የለም። እዩንና ቢንያምን ከመስማት 100% ጋሽዬ መስማት ይሻላል። ምንም አይገናኝም። በቃ የአባት ቁጣ የአባት ምክር የተሻለ ነውና እባካችሁ ጋሽዬም አይክፋቸው። ጋሽዬ አይክፋቸው ብቻ አይደለም የእናንተን ሰላም አሰፍስፎ የሚጠብቅ ስንት ሺህ ቤተሰብ ነው ያለው። እውነት ነው። እና እስቲ እንደው እልል ይበል ሰውላ ደስ ይበለው። እውነት ታረቁና እስቲ እኛንም ሰላም ስጡን። እውነት በቃ እኛ ራሱ እንረፍ። ብዙ ኦዲየንስ ራሱ በቃ እናንተ ሰላም ፈጥራችሁ ማረፍ ይፈልጋሉና ለኦዲየንስም ስትሉ ለዚህ ሁሉ ህዝብ ስትሉ ሰላም ፍጠሩ እንላለን። የተወደዳችሁና እየተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው ደግሞ የሚፈጠሩ ነገሮችን ይዘን እንመጣለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው ባይ